ብሌን እንደዚህ አለች? አዎ አክስቴ። ይሄ በጣም ትልቅ ድፍረት ነው። የት ነው ያለችው? ምን አልሽ? ለምን አሻኝ? እኔ አንቺን አታስቂኝ እባክሽ። ዝም በል። በአይኔ በብረቱ ያየሁት ነገር ነው። ልትዋሸኝ እንዳትሞክር። ስለምንድን ነው የምታወሪው? ስለ ሚስትና ስለ ልጅ። ብሌን የመልስ ምቴን ተቀበይ። ዝም በይ። ሳሚ ፍቅረኛ ነበረው፣ ግን ልጁ እሱ አይደለም። ፍቅረኛው ከጓደኛው አርግዛ ልጁ ያንተ ነው አለችው። ምን? ሳሚ ልጅ የለው? ይመችሽ አባቴ፣ በሰጠሽው ጥፍ አድርጎ ይስጥሽ። አልፈልግም። እንደሱ ብላ አመረቀ። እና ምን ብዬ ልመርቅህ? ምን ብለህ ትመርቀኛለህ መሰለህ? የልብህን ቁስል ያደንልህ። ተይ ሰላምዬ፣ እኔም እንደሱ ነበር የማስበው፣ ግን እንደዛ አይደለም። ተራ ቅዠት ነው። የኔ እዚህ መሆን ለእኔም ለእሷም ምንም ጥሩ ነገር የለውም። ከዚህም በኋላ ላለመለስ ከህይወቷ መውጣት አለብኝ። ለምን ሳሚ? ለምን? እኔ እኮ የሁሉ ፍቅር አይገባኝም። ለምን ስቆጣ መልስ አትቆጣኝም? ክፉ ሆንኩብህ እኮ፣ አንተም ክፉ ሆንብኝ። በቃ ለምን ታስብልኛለህ? ለምን? እኔ የምልሽ ወንበሩ ላይ ምንድን ነው የጻፍሽው? መጠበቅ ነው ያልሽው? ለቃል ስትነግር ያሰምቻለሁ። ምንድን ነው ገነቴ? ምን መሰለሽ የጻፍኩት 2 ቀናቶችን ነው። አንደኛው ቀን ባለቤቴ የዳግም አባት በግፍ የተገደለበት ቀን ነው። አንደኛው ደግሞ ምን እናቴ? አባቴ ተገሎ ነው? እናቴ ሰሞት ምንድነው? አባቴ ባደጋ አይደለም የሞተው? ተገሎ ነው? ቆይ እስከ ዛሬ ባደጋ ሞቷል ያልሽኝ ውሸትሽን ነበር? ልጅ ይሄን ነገር ተው። ለማናችን የሚጠቅም ነገር አይደለም። ለኔ ጥቅመኛል። እናቴ ንገሪኝ፣ አባቴን ማን የገደለው? ልጅ አንተ ማጣት አልፈልግም። ያለፈውን ነገር አትቆስቁስብኝ። ምንድነው ያለፈው እናቴ? እስከ ዛሬ እኮ አባቴ ባደጋ እንደሞተ ነበር ማውቀው። በእርግጥ አባቴ ብዙ ትዝ አይለኝም። ገና ልጅ እያለሁ ነው አባቴ ባደጋ ሞቷል ብለሽ የነገርሽኝ። እሱን መቼም ማረሰው። አንቺንም ካገኘው በኋላ እንዲሁ ስትዋሽኝ ኖረሻል። ለምን እናቴ? ምክንያቱም አንተን ማጣት ስለማልፈልግ። እንዴ ለምንድን ነው የምታጭኝ? ለምን? የኔ ልጅ እናትህን እሺ በላት። ላንተ አንቺ አይገባሽም። እኔ ከእናትህ ጋር ነው ያወራሁት። ሁለተኛ በማላችን እንዳትገቢ። የሰራሽውን ስራ የረሳሁልሽ እንዳይመስልሽ። ዳግም በቃ ከዚህ በኋላ ፀሐይ እንዳትናገራት። ለምን? ሚስጥርሽን ስለደበቀችልሽ? ሁሉም ነገር በሚስጥር እንዳያሽብኝ ነው። ስለ አባቴ እንኳን ምንም ነገር አትነግሪኝ። ቆይ ለምን እናቴ? እኔ ልጅሽ አይደለሁም እንዴ? ቆይ በቃ አንቺ ያልሽው ብቻ ነው የሚሆነው? አንቺ ስለፈራሽ ስለተጨነቅሽ እኔ መዋሸት አለብኝ? ስለ አባቴ እኮ ነው የዋሸሽኝ። እናትነት ታዲያ እንዲህ ነው ወይስ እስከ ዛሬ እናትነኝ ያልሽኝ ውሸትሽን ነበር? በቃ አሁን ሳበዛው። ኧረ ልትቆጭኝ ነው? አንቺ ነሽ ተቆጭዋ። በቁጣና በጩኸት ምንም የሚቀየር ነገር የለም። ስለ አባቴ ማወቅ እፈልጋለሁ። ስለዚህ ንገሪኝ። ምንም የምነግርህ ነገር የለም። ትነግሪኛለሽ? አባቴን ማን እንደገደለው ትነግሪኛለሽ? ዳግዬ እባክህ ተረጋጋ። ትጎዳለህ እኮ። እናቴ ዋሽታኛለች። አባቴ ደግሞ ተገሎ ነው የሞተው። እኔ በቃ ምንም አላውቅም። እናቴ የምትለኝ ነገር ብቻ ነው የምቀበለው። ሞኝ ሰው ነኝ። እባክህ በቃ ሁሉን ነገር በቃ እኮ ትደርስበታለህ። ደግሞ እኔ ሁሌም አብሬህ ነኝ። ቃል ታውቂ ነበር? እርግጠኛ ነኝ ታውቂ ነበር። አባቴ ተገሎ እንደነበረ ታውቂያለሽ። ንገሪኝ ቃል፣ አባቴን ማን የገደለው? ወዳለው ትኝ የለ ከምትወጂው ሰው እንደዚህ ነገር ይደበቃል? መውደድ እንደዚህ ነው? ንገሪኛ ቃል። ይህን ነገር የሆነ መፍትሄ ካልሰጠሁት እቺ ብሌን አትፋታኝ።
ፊቷ የሆነ የሞኝ ቢመስልም ኃይለኛ ሴት ነች። ታውቀዋለህ? ይሄ ግድ ላስቆማት ይገባል። እትዬ ምን ሆነሽ ነው? አስጨነቅሽኝ እኮ። በገዛ ቤቴ ሰላሜን ማግኘት አልችልም እንዴ? ሁሉ ነገር ላይ ጥልቅ አትበይ። አርፈሽ ስራሽን ስሪ። እዚህ ወሬ ከምትለቃቅም አሁን ጥፊልኝ ከፊቴ። ሰላሜን ነሳችኝ እኮ። እኔ ለራሴ እዚህ ጸጸት ሊገለኝ ነው። እሷ እዚህ ትጨቀጭቀኛለች። አንዳንድ ሰው እንደው ፊት ሲሰጠው ልኩን አያውቅም። ቦታዬን ስላላወኩኝ ይቅርታ። ከዚህ በኋላ አይደገመኝም። እንዴ ምን ሆኜ ነው? ብሌን ምን አጠፋች? እንዴት እንደዚህ እናገራታለሁ? ይሄን እኮ ከልቧ ተቀይማኝ ይሆናል። አክስቴ ወይዬ ልጄ፣ ከዚህ በላይ መቆየት አልችልም። እኔ ልሄድ ነው። ወዴት ነው የምትሄደው? አላቅም፣ ግን በቃ ልሄድ ነው። የኔ ልጅ ምን ሆንክብኝ? ደግሞ የምን ቢላ ነው ያዝከው? አክስቴ ብሌን እንደዚህ አለች? አዎ አክስቴ። ይሄ በጣም ትልቅ ድፍረት ነው። የት ነው ያለችው? ብሌን የመልስ ምቴን ተቀበይ። እትዬ እኔን ተናገረች። ቦታሽ ነው እውቅ ያለች። እኔ ለእሷ ሰራተኛ ብቻ ነኝ፣ ሌላ ነገር ምንም የለም። ይህን ደግሞ አምኜ መቀበል አለብኝ። ትንሽ ያበዛሽው አልመሰለሽም? እኔን ነው እትዬ? አይ እኔን ነው ትላለች እንዴ? ከአንቺ ውጭ እዚህ ክፍል ውስጥ ሌላ ሰው አለ እንዴ? አይ እና የማይመስል ጥያቄ እኮ እየጠየቅሽኝ እያደረግሽኝ ነው። ኧረ አይደለም እትዬ፣ ድንገት ስትቆጭኝ እኮ ግራ ገብቶኝ ነው። ምን አጠፋው? ምን አጠፋው? ያጠፋሽውንማ ታውቂዋለሽ። እኔ ሞኞ አንቺን አስቀየምኩኝ ብዬ ራሴን እወቅሳለሁኝ። ለካ አጅሪት ልብሽ አብጦ የሰው ሰውን ትሆነጃለሽ አይደለ? ማ እኔ? ኧረ እትዬ ስለምን እንደምታወሪ አልገባኝም። ሰላም ምን ሆና ነው የምትጮህባት? ከዚህ በፊት ተናዳ ነው ብዬ ዝም ብዬ ነበር። አሁንስ በዛ። ከዚህ በላይ ስትናገራት ማየት አልችልም። ተረጋጋ እንጂ አንበሳው። ሰራተኛ የመናገር መብት ያላት መሰለኝ። አንተ አይመስልህም እንዴ? ቆይ አንቺ ግን ማን ሆነሽ ነው የወንድሜ ልጅ ነፍሰ ገዳይ የምትይው? ማን መብት ሰጠሽ? ነፍሰ ገዳይ? ብዙ አትናደጅ እርግቤ። ይሄ እኮ ጅማሬው ነው። የኔ ልጅ ምን ሆንክብኝ? ደግሞ የምን ቢላ ነው ያዝከው? አክስቴ ከዚህ በላይ የተጠረጠርኩና እንደ ወንጀለኛ እየታየው መኖር አልችልም። ቆይ ምን አድርጌ ነው ቤተሰቤን ብዬ በመጣው? ልጄ ደግሞ አሁን ምን አደረግኩ? ላረኩት ነገር ሁሉ ይቅርታ ጠይቄያለሁ አይደል እንዴ? አንቺ ስታቆሚ ግብረ አበሮችሽ ይቀጥላሉ። ቆይ እኔ የምለው ያንቺ ሲሆን የእነሱ ግን ምንድን ነው? አክስቴ ቆይ ለስንት ሰው ነው ማስረዳት ያለብኝ ይህን ነገር? የኔ ልጅ ሳሚ ተናገረህ እንዴ? የምን ሳሚ? ብሌን ነች እንጂ። ብሌን ናት የተናገረችህ? ምን መናገር ብቻ ነፍሰ ገዳይ ብላ ሰደበችኝ እንጂ። ገንዘብ ፈልገን የመጣው ብላችሁ ይጠራጠራችሁ ይመስሎኝ ነበረ። ለካ ወንጀለኛና ነፍሰ ገዳይ አድርጋችሁ ነው ያሰባችሁ። አክስቴ አንቺም እንደዛ ነው እንደምታስቢው? ኧረ በፍጹም እንዴት እንደዚህ አስባለሁኝ? አክስቴ በእናትሽ አትዋሺ። እሷ ካንቺ ካላየች መቼም ደፍራ እንደዚህ ልትለኝ አትችልም አይደል? መቼም ካንቺ ሰምታ መሆን አለበት። እኔ ልሙትልህ፣ እኔ እንዴት እንደዚህ አስባለሁ? እርግጠኛ ነህ ብሌን አፍ አውጥታ ነፍሰ ገዳይ ነህ አለች? አዎ አክስቴ፣ በጣም ልቤ ያዝናል። እኔ ደግሞ ካንቺ የሰማች መስሎኝ በጣም አዝኜብሽ ነበር። ቆይ እንዴት? ብሌን እኮ እንደዚህ
ሰው አይደለችም። እኔም ገርሞኛል። ለዛ እኮ ነው ካንቺ ሰምታ ነው ብዬ ጠየቁሽ። ስትታይ ግን ስነ ስርዓት ያላት ትመስላለች። እንደዚህ ግን የሰውን ማንነት የሚነካ ንግግር ትናገራለች ብዬ ግን አላሰብኩም ነበር። የኔ ልጅ የተፈጠረውን አንድም ሳታስቀር ንገረኝ። ጠዋት አባዬ መጣለት። ይሄ ቢላ አትክልቱ ጋር ነበር። እንዴት እንደሆነ አላውቅም። በቃ መሬት ላይ ወደቀ። እና ምን ችግር አለው? በሆነ አጋጣሚ ይወድቃል አይደል እንዴ? እሷ ግን እንደዚህ አላሰበችማ። ቢላው እንዴት ወደቀ? በቢላው ልትገለኝ ነበር አለች። ነብሰ ገዳይ፣ አባትህም ገዳይ ነው። የማን ዘር ሆንክና ነው ጥሩ ሰው የምትሆነው አለች። እኔ አክስቴ በቃኝ፣ በቅቶኛል። ለስሙ እኮ አክስቴ ቤት ነው ያለሁት፣ ግን ምንም እምነት ማግኘት አልቻልኩም። እንዴ እኔ የምለው ቆይ አባቴ ገዳይ ነው እንዴ? እንዴት ገዳይ ብላ ትናገረዋለች? ነገራው አንቺም እሱም አትወጂውም አይደለ? አየሽ አይደል አክስቴ፣ አንቺ የገዛ ወንድምሽ ማንም ሰው ከመሬት ተነስቶ እንዲናገረው አጋልጠሽ ሰጥተሽዋል። ምን ብሌን እንደዚህ አለች? አዎ አክስቴ፣ ይሄ በጣም ትልቅ ድፍረት ነው። የት ነው ያለችው? ብሌን የመልስ ምቴን ተቀበይ። ዮሐንስ ምን እንዳልካት አላውቅም፣ ግን መቼም አላቆምም። እንዲያውም ይበልጥ እንድጠራጠረን ያደረገው። መልሽልኝ እንጂ ምን ይዘጋሻል? የኔ ልጅ ገዳይ ነው? ደግሞ በኃይሉ ማንን ሲገድል አይተሽ ነው ገዳይ ነው የምትይው? ገዳይ ማ? ኧረ እትዬ ተሳስተሻል። እኔ እንደዛ አላልኩም። ብለሽ ውሸታም ነሽ ልትይኝ ነው? ትንሽ ያበዛሽው አይመስልሽም? የማን ዘር ነህ ያልሽው? የእኛ ዘር ገዳይ ነው? ግራ አትጋቢ እርግቤ፣ በራስሽ ምክንያት ነው። በሱ ምክንያት ነው እንዴ ሰላም ብሌንን የምትቆጣው? ምን አባህን ያደረገው አንተ ወረኛ? እርግጠኛ ነኝ ታውቂ ነበር። አባቴ ተገድሎ እንደነበረ ታውቂያለሽ። ንገሪኝ ቃል፣ አባቴን ማን የገደለው? ወዳለው ትኝ የለ ከምትወጁ ሰው እንደዚህ ነገር ይደበቃል? መውደድ እንደዚህ ነው? ንገሪኛ ቃል። ምን እያልሻት ነው? እንዳትነግሩ እያልሻት ነው? በቃ ትንሽ ያበዛው አይመስልህም? እናትህ እኮ ነኝ። እስካሁን ምክንያት አለ ብዬ ነው ዝም ያልኩት። አምጬ ወለድኩ እናትህ ነኝ። ምንም ነገር ባደርግ ላንተ አስቤ ነው። እሱን ደግሞ ስትወልድ ነው የምትረዳው። ለእኔ ብታስቢ ማኖሮ ትነግሪኝ ነበረ። አባትህ በሰው እጅ ነው የተገደለው እያልኩ ቆይ በበቀል እንድሞላህ ነው የምትፈልገው? የኔ ልጅ ሰላም ነው የምፈልገው። ለምን በቀል እንድታሰብ አድርጋለሁ? ቆይ ግን አወክና ምን ተጠቀምክ? እንደዚህ እናትህን ከማወረድ የዘለለ ቆይ ግን የፈጠርከው ነገር አለ? እሺ ማን የገደለው? እሱ አይደለም የዘመናት ቁስሌ። ያልሄድኩበት የህግ አካል የለም። ግን አባትህን ገዳይ ማግኘት አልቻልኩም። እንዴ በኃይሉ አይደለም ነው ወይስ እየተወነች ነው? አላምንሽም። የኔ ልጅ ስታስበው የልጅነት ፍቅሬን የባሌን ገዳይ እያወኩ ዝም ብል ይመስልሃል? እሱ ለእኔ ሁሉ ነገር የነበረ ለሱ ፍትህ በመስጠት ያልሞከርኩ ይመስልሃል? ድህነቴ ሴትነቴ ሳይገድበኝ ባለኝ አቅም ሞከርኩ። ግን ሁሉም ነገር ድካም ነው። ለዛም ነው ተስፋ ቆርጬ የተቀመጥኩት። የዳግምን አባትን የገደለው በኃይሉ ነው። ማዘር ግን ይመቻት። ገና ለገና እኮ ከባኃይሉ ጋር ሲጣላ ይሞትብኛል ብላ እኮ ነው። የኔ ልጅ እመነኝ፣ እውነቱን ነው የነገርኩህ። ቆይ ግን እኔ አንተን የሚጎዳ ነገር ማድረግ ይመስልሃል? እናትህ እኮ ነኝ። ነፍስሽን እንኳን ስጪው ብባል ምንም ሳልሰስት ነው የምሰጥህ። እናቴ ስለ ጮኩብሽ ይቅርታ፣ ግን አሁንም አላመንኩሽም። የአባቴን ገዳይ ታውቂዋለሽ። ከዚህ በላይ ላስጨንቅሽ፣ በራሴ መንገድ እደርስበታል። ላሳየውሽ አግባብ ላልሆነ ነገር ደግሞ ይቅርታ። አልዋሸሁም የኔ ልጅ እመነኝ። ይቅርታ አድርጊልኝ። ባምንሽ ደስ ይለኝ ነበር፣ ግን አልችልም። ሰላሙኝ እናቴ። የሚያስፈልግሽ ነገር ገዝቻለሁ። ካነሰም ይህንን ጨምሪበት። ሰላሙኝ። ዳግም አንተ ዳግም ወዴት ነው? ጠብቀኝ እንጂ። ዳጊ
ወይኔ ልጄ ከዛ አውሬ ሰውዬ ጋር በድጋሚ ሊጋጭብኝ ነው። እሱንም እንዳባቱ ላጣው ነው። ወይኔ ጉዴ። ገነት ልጄ ተው፣ ይቅርብህ፣ ይቅርብህ። እንደ አባት አንተንም ማጣት አልፈልግም። እትዬ አንድ አዳምጪኝ። ዶም እንዳለሽ አላውቅም፣ ግን ትሰሚያለሽ? ከልጄ ራስ ላይ ውረጂ። እዚህ እናቱ ቤት ውስጥ ነው ያለው። ልጄ ነው እሱ። አንቺ ማን ተቆጣጣሪ ያደረገሽ እሱን የምትናገሪው? እትዬ እኔ እኮ ቢላው ምን በቢላ አንቺን ሊገልሽ ወይስ እኔን ሊገል? ቆይ ግን ማንን ሲገድል አይተሽ ነው ገዳይ ነው የምትይው? የሰው ስም ማጥፋት ወንጀል እንደሆነ አታውቂም እንዴ? ሰው ሲንቀሳቀስ ቢላ መሬት ላይ ሊወድቅ ይችላል። እግሩ ስር አየሽና ገዳይ ነው ማለት ነው? ቆይ እዚህ ቤት ውስጥ ስንት ቢላ ነው ያለው? እና አንቺ ነፍሰ ገዳይ ነሽ ማለት ነው? እትዬ እኔ እንዴት እንደማስረዳሽ አላውቅም፣ ግን ደግሞ ሌላ ነገር አስቤ አይደለም። ሁኔታውን ሳይሆን ልክ አልነበረም። የሆነ ነገር ሊያደርገኝ ነበር ይመስለኝ። በዛ ላይ ደግሞ በቅን ያወራውን ሳገጣጥመው የሆነ ነገር ሊያደርግ ይመስለኝ ነው። ቢላም ደግሞ በአጋጣሚ አይደለም የወደቀው። ዝም በይ። አሁን በእኔ ፊትም ገዳይ ነው ልትይ ነው እንዴ? አመሰግናለሁ። አሁን በደንብ ቦታዬን አሳይተሽኛል። የወንድምሽን ልጅ ስለተናገርኩት በጣም ይቅርታ፣ አይለመደኝም። ብሌንዬ ይቅርታ፣ ስሜታዊ ሆኜ እኮ ነው። እህትዬ እኔ እኮ ቤት ሰራተኛ ነኝ፣ እየከፈልሽኝ አይደል? ምንም ብትናገሪ መብትሽ ነው። እኔን ይቅርታ መጠየቅ አያስፈልግሽም። ለአንቺም ሆነ ለቤተሰቦችሽም ክብር አይመጥንም። ሰላም ምንድን ነው ያደረግሽው? ነገሩ ከኔ እንዲዞር እንጂ እኮ እንደዚህ እንዲሆን አልፈለጉም ነበር። ደስ አለህ? አሁን የባህሉ ልጅ መሆንህን አምኜ ተቀብያለሁ። ምክንያቱም ባህሉ በሰው ሀዘን ነበር የሚደሰተው። የአባቱ ልጅ የአባቴን ገዳይ አገኘሁ። እናቴ ልትነግረኝ ባትፈልግም እኔ ግን አገኘሁ። የአባቴ ደም በግል ፈሷል። ገነት እስከ ዘላለሙ ደብቀሽው አትቀሪ። ተይኝ እስኪ። ብችልማ እስከ ዘላለሙ በደብቀው ደስ ይለኝ ነበር። እንደሱ እንኳን ማድረግ የምትችይ አይመስለኝም። እችላለሁ። ልጅ ለመጠበቅ የግድ መቻል አለብኝ። እኔ የምልሽ ቆይ ለምንድን ነው የምትደብቂው? ለባልሽ ፍትህ ማግኘት አትፈልጊም? ፍትህ? የትኛው ፍትህ? ባለቤቴን በግፍ ያስነጠቀኝ ወይስ ልጄን ከጉያዬ ለዘላለም የነጠቀኝ? ባለቤቴም የማይጨበጥ ፍትህ አሰፍናለሁ ብሎ ነው ወጥቶ የቀረው እና ልጄም በሌለ ፍትህ እንዳባት ወጥቶ ይቀር? ሬሳውን እንኳን አላየሁትም እኮ። የአውሬ መጫወቻ ነው የሆነው። ሰው ብዬው ነበር እኮ። እነሱ መጥፎ ሰዎች ናቸው፣ ከነሱ አትጋጭ ብዬው ነበረ። እሱ ግን አልሰማኝም። ወይኔ ባለቤቴ የትም ውድቀ ቀረ። ይህን አንበሳ። እባክሽ አታልቅሽ። እንደሱ ስለሆንሽ አትጠቅሚውም። ፍትህ የሚባል የለም። ሁለተኛ ፍትህ እንዳትይኝ እሺ? አዎ ፍትህ የለም። ፍትህ ቢኖር ባለቤቴ የትም ወድቆ አይቀርም ነበረ። ሙሉ ማስረጃ እኮ ይዞ ሄደው ነበረ። ፍትህ ቢኖር ኖሮ በኃይሉ ታስሮኛ በሰላም እንኖር ነበረ። አዎ ልክ ነሽ። ተረጋጊ በቃ። ፍትህ ባሌን፣ ልጄን፣ የምፈልገውን ሁሉ አሳጥቶኛል።
በስንት መከራ ያገኘሁትን ልጄን በድጋሚ እንዲነጥቀኝ አልፈልግም። ፍትህ አትበይኝ። ፍትህ የለም፣ በቃ የለም። እሺ በቃ አታልቅሽ። ፍትህ የለም፣ በቃ ፍትህ የለም፣ ፍትህ የለም። አልናደድም። ለምን እናደዳለሁ? አለቃዬ ናት። እኔ ላይ የፈለገችው ነገር ማድረግ ትችላለች። አጉል ተቀራርቤ ነው ልብ ልብ የተሰማኝ። ደግ አደረገች። እንኳን መታች። እሱ ነው ለእኔ የሚገባኝ። ብሌን በእናትሽ ተረጋጊ። ሰላም እኮ ስሜታዊ ሆና ነው። ሳሚ እባክህ ከዚህ ሂድ። እኔ አጽናኝ አያስፈልገኝም። ብሌን እንደዚህ ሆነሽ ወዴትም መሄድ አልችልም። ምን ሆንክ? ንገረኝ፣ ምን ሆንክ? በፈጠረሽ እንደሷ አትሁኚ። ያሟል እንዴ ሰውየው? ወይስ እንደሆነ የፈለግከው ነገር አለ? የኔ ቆንጆ ምን ያክል እንዳዘንሽ አውቃለሁ። ራስሽን ብትዋሽም እኔ ልትዋሽኝ አትችይም። በጣም አዝነሻል። አላዘንኩም። የታለ ያዘንኩት? እንዳዝን ፈልገህ ነው? ለምን አዝናለሁ? መመታት ብርቅ ነው እንዴ? ማንኝና ነው ማዝነው? ደረጃዬን በደንብ አውቃለሁ። አዝነሻላት በላይ ደካማ ሴት አድርገህ ነው የምታስበኝ? እኔ ቦታዬን በደንብ አውቃለሁ። ደግሞ አንተ ምን አገባ? በቃ ተወኝ። ብዙ መጨነቅ ያለብህ ሰዎች አሉ። ማለት ምን እያልሽ ነው? ገብቶሃል? እባክህ አሁን ውጣልኝ። ደግሞ ስራ ስተሽ ከጎረምሳ ጋር ታወሪያለሽ ተብዬ እንዳታስመታኝ። ብሌን የምትጨነቅላቸው ሌሎች ሰዎች አሉ ማለት ምን ማለት ነው? ቆይ ለምንድን ነው ያኮረፍሽ? የሰማሽው ነገር አለ? አላውቅልህም። በቃ ተወኝ። በዛ ስራ ጥቼ ለአንተ ማስብል ይመስላል? አንተ እኮ ለእኔ ማንም ነህ። ተራ ሰው ነህ። ለምን ብዬ ነው ስለአንተ ማስበው? ያኮረፍኩ ለምን እንደሆነ ታውቃለህ? ምክንያቱም ለእኔ አስፈላጊ ሰው አይደለም። እስካሁን ላደረክልኝ ውለታ ብዬ ነበር። ከዚህ በኋላ ግን አስፈላጊ አይደለም። በቃ ተወኝ። ከቻልክ ከዚህ ቤት ሂድልኝ። ለውለታ ብለሽ ነው እኔ ቀረብሽ? ሲጀመር መች ቀረብኩ? ቀርቤ ነበር እንዴ? እንደዛ ነው እንደሚሰማ? በጣም ያሳዝናል። ቅዠት ነው እሺ እያሰብክ ያለው? እሺ አመሰግናለሁ። እውነትም እየቃዠው ነበር። ይቅርታ፣ በጣም ይቅርታ። ሰላም፣ ምንም እንዳትዪ፣ ልታስቆሚኝ እንዳትሞክሪ። እንዴ ሳሚ ምን ሆነ ነው? ወዴት ልትሄድ ነው? ስላደረግሽልኝ ነገር በሙሉ በጣም አመሰግናለሁ። ከዚህ በላይ እዚህ መቆየቴ ምንም ጥቅም የለውም። ሳሚ ምን አዲስ ነገር ተፈጠረ? አሁን ተስማምተናል ነበር እንዴ? ሳስበው እሺ ማለት ራሱ አልነበረብኝም። ደህና ሁኚ። ሳሚ ቆይ። ፀሐዬ ስንነዛነዝ የሚቀመስ እንኳን ሳልሰጥሽ ይቅር በይኝ። አሁን በ5 ደቂቃ የሆነ ነገር አደርስልሻለሁ። አትጨነቂ፣ እኔም ራቡን ረስቼዋለሁ። ሄሎ። ሀሎ ገነት። አቤት፣ ማን ልበል? ባይሉ አንተ እርጉም፣ እንዴት ደወልክ? ምን አይነት ሀፍረተ ቢስ ነህ? ቆይ ግን ሞታለች አልሞተችም ብለህ ልታጣራ ነው? ጨካኝ፣ ከሰው ዘር ያልተፈጠርክ ጨካኝ ሰው ነህ። ለነገሩ ከሰው ዘር ብትፈጠርማ በዚህ ልክ ጨካኝ አትሆንም ነበረ። ባይሉ ነው? ምን አባቱ ፈልጎ ነው? አምጪው፣ እኔ ላናግረው። ምን አባቱ ፈልጎ ነው? ይኸውልሽ ገነት፣ አንዴ ተረጋግተሽ አውሪ። ማ ካንተ ጋር? እኔ ነኝ ካንተ ጋር ማውራው? ገነት እስኪ በደንብ ስሚ። ስላለፈው እንርሳ። አሁን ስላለው ነገር ተረጋግተን እስኪ እናውራ። ምን አልክ? ከዚህ በኋላ ያለው ነገር እንርሳው? አዎ፣ ለሁላችንም ጥቅም ስንል። እሺ ረሳውልህ። ሁሉንም ነገር ረስቼልሃለሁ። ልጄ ላይ ባሌ ላይ ያደረከውን ነገር ሁሉ ረስቼዋለሁ። ደፋር፣ እንደ ቀላል ነገር እንርሳው ስትል አታፍር ደግሞ? ገነት አምጪው ላናግረው። አንተ አረመኔ፣ ምን አባ ፈልገህ ነው? አልለቅህም። ለእያንዳንዱ ነገር ዋጋ አስከፍልሃለሁ። እንደ ትልቅ ሰው እናውራ፣ እሱ ነው የሚጠቅመን። እስኪ ልስማ። ስለምንድን ነው የምንነጋገረው? በጣም አሪፍ። ስለ ብዙ ነገር ማውራት እንችላለን። ከዚህ በኋላ አንቺንም ያችን አሮጊትንም ልጅሽንም አለካችሁ። እሱ ጥሩ ነው። ቆይ በምትኩ እኔ ምን ላድርግልህ? ቆይ ግን በመጀመሪያ ነገር እዛ ወንበር ላይ ምንድን ነው የጻፍሽው? ዝም ብሎ ቀናዋ። ምን ነው ችግር አለ እንዴ? እኮ የምን ቀን?
ቀናዋ ምን ነው ቀና አታውቅም እንዴ? ገነት ምን እንደምታውቂ አላውቅም፣ ግን ደግሞ ይሄ ለማንም አይጠቅም። ባለቤትሽ በማይመለከተው ነገሮች ሲገባ ነው የሞተው። መቼም ይሄ ነገር በልጅሽ እንዲደገም የምትፈልጊ አይመስለኝም አይደል? ለምን ዝም አለሽ? አስፈልጊም ማለት ነው። ስለዚህ አንቺም ልጅሽ ምንም እንዳትሆኑ የምትፈልጊ ከሆነ ሰለሞን ያስቀረውን ፋይል እንዳለ ሳይቀር እንድትሰጪኝ እፈልጋለሁ። አዎ ከምታስቢው በላይ ከባድ ነገር ነው የሚመጣው። ይሄ የኔ ጉዳይ ብቻ አይደለም። ስለዚህ ሁሉንም ማስረጃ ስጪኝ። ልስጥህ? እሺ እሰጥሃለሁ። ፈርተናል የምትደውለው አንተ ቡቅቧቃ። አሁንማ መድኃኒቱ ተገኝቶልሃል። ምንም አታመጣም። ፀሐይ ይሄንን ያሁኑ ስልክ እስኪ ብሎክ አድርግልኝ። ወይኔ ወይኔ የማንም ማሩት መቀለጃ አለው። ገነት እኔ ላይ ስልክ ዘጋሽ። ጉሮሮሽ ነው የምሰካው፣ ጉሮሮሽ ነው። ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። እኔም ብሎክ አደረግሽኝ። ሳሚ ሰላምዬ አታስቁመኝ፣ አንዴ ወስኛለሁ። ምን አዲስ ነገር ተፈጥሮ ነው? አሁን ተስማምተን አልነበር እንዴ? እሱ አላስፈላጊ ስምምነት ነበር። ያኔ ብሄድ ኖሮ ይሄንን ነገር አልሰማም ነበር። ምንድን ነው የምትሰማው? ታይን ሰላምዬ፣ በሰላም ልሂድበት። እኔ እዚህ ትርፍ ጊዜ ማሳለፊያ ነኝ። ማን አንተ? ኧረ በፍጹም ከማንም ሰው በላይ ጠቃሚ ሰው ነህ። ታይን ሰላምዬ፣ አንቺ ማጥቷሽ። እኔ ለዚህ ቤት ተራ ሰው ነኝ። ተራ ደግሞ ለምንም አይጠቅምም። ማን ብሌን ናት እንደሱ ያለች? አይ ብሌን እንደዛ አትልም። ሳሚ አንተ እኮ ለብሌን ከማንም በላይ ታስብላታለህ። ከማንም በላይ እንደምትወዳት ደግሞ አውቃለሁኝ። በእሷ ተናደሃል። ይሄኔ በእኔ ንዴት የማይሆን ነገር ተናግረሃለች። አንተ ግን ለእኔ እንኳን አሳልፋ አትሰጣትም። ስለ እሷ አንድ ክፉ ቃል እንኳን ካፋ አይወጣም። ምን ያህል ብትወዳት ነው ግን እንደዚህ የምትሆንላት? እሱ ምንም ዋጋ የለውም። ለእሷም ቢሆን የእኔ መሄድ ነው የሚሻላት። ምን ሂድ ብላህ ነው እንዴ? አይ እሷ ምንም አላለችኝም። በራሴ ፍላጎት ነው መሄድ የፈለግኩት። ለእኔ እኮ ብትነግረኝ ችግር የለውም ነበር። ባትነግረኝም ደግሞ የሆነ ነገር እንዳለች አውቃለሁኝ። አላመንሽኝም? እሷ ምንም አላለችኝም። እኔ እንደማላስፈልግ ገብቶኝ ነው። በእሷ ህይወት ውስጥ እኔ ተራ ሰው ነኝ። በሁለት አሰሪያት ግንኙነቷን፣ ሰላሟን እየበጠበጥኩ ነው። ስለዚህ እኔ ብሄድ ነው የሚሻለኝ። ለምን ሳሚ? ለምን? እኔ እኮ የሁሉ ፍቅር አይገባኝም። ለምን ስቆጣ መልስ አትቆጣኝም? ክፉ ሆንኩብህ እኮ። አንተም ክፉ ሆንብኝ። በቃ ለምን ታስብልኛለህ? ለምን? አሁን ብሌንን ብቻ ሳይሆን እኔንም ግራ እያጋባኸኝ ነው። ማለት ብሌን አልታወቃትም እንጂ በአንተና በዳግም መንታ መንገድ ወድቃለች። በምትወደውና በሚወዳት በምትፈልገውና በሚያስፈልጋት ምርጫ ውስጥ ናት። አሁን ደግሞ እኔ እዛ መንታ ምርጫ ላይ ነኝ። ምናልባት አንተ ለብሌን የተሻልክ ሰው ነህ። አንተን መምረጥ አለባት መሰለኝ። ተይ ሰላምዬ፣ እኔም እንደሱ ነበር የማስበው፣ ግን እንደዛ አይደለም። ተራ ቅዠት ነው። የኔ እዚህ መሆን ለእኔም ለእሷም ምንም ጥሩ ነገር የለም። እኔ ለእሷ የምጠቅም መስሎኝ ነው እንጂ እንደውን ቻል አድርጌው መወሰን አይከብደኝም። ከዚህ የበለጡ ብዙ ህመሞች አጋጥሞኝ አልፌያቸዋለሁ። አሁን ግን በሰዓቱ መጥቷል። ከዚህም በኋላ ላልመለስ ከህይወቷ መውጣት አለብኝ። ላልመለስ? የምርህን ጨክነህ ላትመለስ ነው እንዴ? ተው ሳሚ፣ እባክህ እንዳታደርገው። አዎ ሰላምዬ፣ ከዚህ በኋላ መቼም ወደ ህይወቷ አልመለስም። በቅቶኛል። እባክህ አትሂድ። ያም ላትመለስ አታደርገው። እሺ እንዳልክ መሄድ ትችላለህ። እሺ አመሰግናለሁ። ግን አሁን እንድትሄድ አልፈቅድልህም። እየመሸ ነው። በዛ ላይ ደግሞ እየደማህ ነው። ቁስልህ እስኪደርቅ ድረስ መቆየት ካልቻልክ ነገ ትሄዳለህ። አይ ሰላምዬ። አይ እንግዲህ አንተ ደግሞ አታናደኝ። ላትመለስ እየሄድክ ዝም ብለህ ልትሄድ ነው እንዴ? ቢያንስ እንኳን አድረህ ተጫውተህ ትሄዳለህ። ምንም ጥቅም የለውም እኮ። ተናገርኩኝ በቃ። ነገ ትሄዳለህ ብያለሁ።
በቃ ከዚህ በላይ አታናደኝ። እሺ በቃ ግን የዛሬን አዳር ብቻ። ለሱ አታስብ፣ ነገ ዶሮ ሳይጮህ ማየት ትችላለህ። የምሬን ነው ሰላም፣ እኔ እዚህ መሆን አልፈልግም። እሺ አልኩኝ እኮ። አሁን እንግባ። ለሳሚ የሰጠሁት ክብር ልክ አይደለም። በተለይ ዛሬ የተናገርኩት ነገር የማይጠበቅ ነገር ነው። አዝኖብኝ መሄድ የለበትም። ከሄደም ደግሞ ይቅርታ ጠይቄው ነው መሄድ ያለበት። ለእኔ ከማንም በላይ ጥሩ ሰው ነው። መሄዱ የተሻለ ቢሆንም ይቅርታ ሳልጠይቀው መሄድ የለበትም። ይቅርታ መጠየቅ አለብኝ። በዛ ላይ ደግሞ በቅን ያወራውን ዝም በይ። ቆይ ግን በመጀመሪያ ነገር እዛ ወንበር ላይ ምንድን ነው የጻፍሽው? ዝም ብሎ ቀናዋ። ምን ነው ችግር አለ እንዴ? እጭ ጋሼ ደግሞ እኔ ራሱ ምን እየሆንኩ ነው? ነገሮችን በጣም እያካበድኩ ነው። አጉል ጥሩ ለመሆን እየሞከርኩ ነው። ልፍስፍሶኛለሁ። ቆይ የብሌን በጥፊ መመታት ይሄን ያህል አሳሳቢ ነገር ነው እንዴ? እና ታዲያ እንዴት ነው የምገላት? ልገላት ያሰብኳትን ልጅ በጥፊ ያስመቷት ብዬ አዝናለሁ። ይገርማል እኮ። በያ እስቲ ለነፍስሽ ይሆንሻል የሆነች ነገር ገፍተር አድርጊልኝ ካለሽ። የእውነት ለነፍስ ይሆነኛል? ምን አልከኝ? አይ ምንም። ይመችሽ አባቴ፣ በሰጠሽው እጥፍ አድርጎ ይስጥሽ። አይ አልፈልግም። እንደሱ ብላ አመረቀኝ። እና ምን ብዬ ልመርቅህ? ምን ብለህ ትመርቀኛለህ መሰለህ? የልብህን ቁስል ያድንልህ፣ ደጁ ተደፍተህ ለማልቀስ ድፍረቱን ይስጥህ፣ ጠርጎ ያንጻ። የልብህን ቁስል ያድንልህ፣ ውስጥ የተቀበረውን መርዝ ጠርጎ ያንጻልህ። ምህረቱን ለመጠየቅ ደጅ ተደፍተህ ለማልቀስ ድፍረቱን ይስጥህ፣ ደክሞሃልና በቃ ይበልህ። እስከዛሬ ድረስ ሰሞኝ ነበር። ምንድን ነው እናቴ መጥቷሽ? ለምን ነው ሁሉም ሰው የሚዋሽ? ዳግም ተረጋጋ እንጂ። በቃ እንዴ እኮ የሆነ ነገር ነው። ከዚህ በኋላ ደግሞ ስለ ወደፊት ነው ማሰብ ያለብህ። ምንድን ነው ወደፊት? ስለ ወደፊት ብሎ ነገር የለም። ተረጋጋ እባክህ የኔ ቆንጆ። እኔ አለሁልህ። እኔ ሁሌም ካጠገብህ አለሁ። እናቴ እኮ ናት የዋሸችኝ። እኔ በራሴ መንገድ አገኘዋለሁ። ተስፋ አልቆርጥም። አዎ መቼም ተስፋ አትቆርጥም። በምንም አይነት ሁኔታ ውስጥ ብትሆን እኔ ሁሌም አብሬህ ነኝ። መቼም አልተውህም። እሺ ተረጋጋ ደግሞ። ሳሚ አንዴ ቆይ። እናቴ እኔ ላይ ምንም ነገር የማድረግ መብት አላት፣ ግን ለየትኛውም ጥሩ ነገር እኔን መዋሸት የለባትም። ለእኔ የውሸት ነገር ነግረኝ ከምሰጠኝ ደስታ ይልቅ በቃ እውነቱን ነግረኝ በሀዘን መኖር ነው የምመርጠው። ግን እኮ ዳግም ላንተ አስባ ነው። ለእኔ እውነቱን የሚያስብ ሰው እውነቱን ነው የሚነግረኝ።
ለምን ፈለግሽ? ልትሄድ ነው አይደል? አዎ ሄድ ብለሽኝ የለ? ቅርብ ልስ ለምን ትይኛለሽ? እሱስ ልክ ነህ። እንዲሁ ልጠይቅ ብዬ ነው። ደግሞ አንቺ ቅር ስትይኝ የምቀር ሄድ ስትይኝ የሚሄድ አሻንጉሊት መስልሻለሁ እንዴ? አይ ፍቅርን ብዬ ዝቅ አልኩ እንጂ ከማንም በላይ ለክብሬ የምሞት ሰው ነኝ። በደንብ አውቃለሁ። አታውቂም። እኔ እኮ ለአንቺ ተራ ሰው ነኝ። ተራ ሰው፣ በውለታ ቆጥሮ የሚያስጨንቅሽ ተራ፣ በአንቺ ህይወት ውስጥ ምንም ቦታ የሌለኝ ተራ ሰው ነኝ። እንደፈለግ ተናገረኝ፣ ይገባኛል። እስካሁን ግን ለምን እንዳስቆምሽኝ አልነገርሽኝም። ያስቆምኩ ይቅርታ ልጠይቅህ ነበር። ይቅርታ? ለምን? ተው በቃ እሱን። አሁን ሳውራ ምን ያህል እንደጎዳው ታውቆኛል። አውቄ ያደረኩት ነገር አውቅሽ ነው ያደረግሽው? ይሄን ስለነገርሽኝ በጣም ደስ አለኝ። አመሰግናለሁ። ዳጊ ወየ ቃል እኔ አንተን የሆነ ነገር ዋሽቻለሁ። ምን? ስለ አባቴ ነው? አይ ስለ ሳሚ ልጅ ነው። ስለ ሳሚ ልጅ ምን ማለቴ? ላንተ አስቤ ነው። በቃ ያው ይጠቅምሃል ብዬ አስቤ እኮ ነው። እኮ ምንድን ነው? ስገምት ጨርሰሻል መሰለኝ። ባጨርስም ከዚህ በኋላ ማውራት ያለብኝ አይመስለኝም። ለምንድን ነው አሸኝ? ምን አልሽ ብለኝ? የሳሚ ልጅ ያልኩህ ውሸቴን ነው። ውሸት ማለት አልገባኝም። ሳሚ ፍቅረኛ ነበረው፣ ግን ልጁ እሱ አይደለም። ፍቅረኛው ከጓደኛው አርግዛ ልጁ ያንተ ነው አለችው። ምን? ሳሚ ልጅ የለው? አዎ እውነቱን ሲያቅ ነው ከፍቅረኛው ጋር የተጣሉት። ከዛ በኋላ ሴት እንኳን ማመን አቁሞ ነበረ። ብሌኑንላ እንዴት እንደቀረባት በጣም ገርሞኛል። በጣም ይወዳታል ማለት ነው። ታዲያ ለምን ዋሸሽኝ? ለብሌን እኮ ነግራታለሁ። ለጋራ ጥቅማችን እኮ ብዬ ነው። ያው መቼም ባልፈልገውም ግን በቃ ብሌን ወደ አንተ ለማምጣት ያለው አማራጭ ይሄ ነው ብዬ እኮ ነው። ሳሚ ደግሞ እኔ ላደረገኝ ነገር በሙሉ ያው በቀል ይሆነኛል። በሱ ምክንያት እኮ ነው ከቤት የተባረርኩትና እንደዛ ውጭ ላይ ያደርኩት። ስለዚህ እሱም የሚወዳትን ልጅ አጥቶ መሰቃየት አለበት። ዳጊ ተናደድክብኝ እንዴ? በጣም ይቅርታ። ቆይ ግን ምን አይነት ሰው ነሽ በፈጣሪ? እባክህ የኔ ፍቅር እንዳትጠለኝ። ከፈለክ አሁኑኑ ለብሌን ሂጄ እኔ ነኝ እንደዛ ብዬ ነገርኩት እላታለሁ። ልበላት የኔ ፍቅር እባክህ እንደዚህ አትሁንብኝ። በቃ እሺ አሁኑኑ ሂጄ እኔ ነኝ እንደዛ ያደረኩት እላታለሁ። ሁሉም ነገር ካንተ አይበልጥብኝም። ቃል ለብሌን አትንገሪያት። በውሸትም ቢሆን መጣላታችሁ አሪፍ ነው። ታያችሁ ይጣሉ። በፍቅርና በጦርነት ሁሉም ነገር ልክ ነው። ምን አልሽ? ለምን አሻኝ? እኔ አንቺን አታስቂኝ እባክሽ። ዝም በል። በአይኔ በብረቱ ያየሁት ነገር ነው። ልትዋሸኝ እንዳትሞክር። ስለምንድን ነው የምታወሪው? ስለ ሚስትና ስለ ልጅ